ገንዘብ ሰውን ይለውጣል ይባላል። ግን የገዛ ቤተሰቦቻችሁ በመቃብራችሁ ላይ ቆመው በሀብታችሁ ሲጣሉ ብታዩ ምን ይሰማችኋል? አቢጌል ኦግቦና የምትወደው ባለቤቷና የቅርብ ጓደኛዋ እውነተኛ ማንነታቸውን እስኪያሳዩ ድረስ ሞቷን እያስመሰለች ነበር። እነሱ ግን የቀበሯት ሴት ከጀርባ ሆና እያንዳንዱን እርምጃቸውን እየተከታተለች እንደሆነ አላወቁም። አሁን ኑዛዜዋ በሚነበብበት ቅስፈት አቢጌል ከመቃብር ተመልሳ በድንገት ከፊታቸው ስትቆም ከዳተኞች ምን ይሉ ይሆን? ስግብግብነት መጨረሻው ውድቀት መሆኑን የሚያሳየውን ይህንን ትንፋሻችሁን ቀጥ የሚያደርገውን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮመንት ላይ ጻፉልን። ቪዲዮውን ብዙ ሰዎች ጋር እንዲደርስ ላይክ አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየዕለቱ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉና ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። አቢጌል ኦግቦና ከመንደር የወጣች አሮጊት መስላ ከቤተ ክርስቲያኑ በስተጀርባ ተቀምጣ ነበር። ፊቷ ተሸፍኗል። ማንም አላያትም። ሊቀብሯት የመጡት እሷን እንደሆነ ማንም አላወቀም። እሷ አልሞተችም። አቢጌል ሞቷን በውሸት የፈጠረችው እውነቱን ለማወቅ ስለፈለገች ብቻ ነበር። ለወራት ያህል የሆነ ችግር እንዳለ ተሰምቷታል። ባለቤቷ ዴቪድ ባህሪው በጣም ተቀያይሯል። የቅርብ ጓደኛዋ ቺዮማ ሁል ጊዜ በዙሪያው ነበረች። ወላጆቿም ሁል ጊዜ ገንዘብ ይጠይቋት ነበር። ብጠፋ ስለኔ ግድ ይላችኋል ወይስ ገንዘቤን ብቻ ነው ብላ ማሰብ ጀመረች። ስለዚህ ሁሉንም ነገር በጥንቃቄ አቀደችው። የሐሰት አደጋ፣ የተቃጠለ መኪና እና ሙሉ በሙሉ ሊለይ የማይችል አስክሬን። ሁሉም ሰው እንደሞተች አመነ። አሁንም ተቀምጣ የራሷን የቀብር ስነ ስርዓት ትመለከታለች። አዳራሹ ሞልቷል። ሰዎች ያለቅሳሉ፣ አንዳንዶች ደግሞ ያስመስላሉ። የአቢጌል እናት ከፊት ለፊት ሆነው ድምጻቸውን ከፍ አድርገው ያለቅሳሉ። ነገር ግን አቢጌል ለቅሶ የሐሰት መሆኑን አውቃለች። አባቷ ባጠገባቸው በዝምታ ተቀምጠዋል። ሁለቱም ከሐዘን ይልቅ ቀጥሎ ምን እንደሚፈጠር የተጨነቁ ይመስላሉ። ዴቪድ በሳጥኑ አጠገብ ተቀምጧል። ጥቁር ለብሶ በጣም ያዘነ ይመስላል። ነገር ግን ካጠገቡ ቺዮማ ነበረች፣ የአቢጌል የቅርብ ጓደኛ። እሷም ጥቁር ልብስ ለብሳለች። የአቢጌል ደረት በክብደት ተሞላ። ከሞተች ገና በሁለተኛው ቀን ማንነታቸውን ማሳየት ጀምረዋል። ከዚያም አቢጌል በክፍል ውስጥ ያለውን ብቸኛ እውነተኛ ፊት አየች። ታናሽ እህቷ ንጎዚ። እሷ ደክማና ዝላለች። አይኖቿ ቀልተዋል። ለቀናት ስታለቅስ ቆይታለች። ቀስ ብላ ወደ ሳጥኑ ተጠጋች። ነካችው። ታላቅ እህቴ እያለች አለቀሰች። ሁል ጊዜ አብረን እንሆናለን ብለሽኝ ነበር። ትምህርቴን እንድጨርስ እንደምትረጂኝ ቃል ገብተሽልኝ ነበር። በሰርጌ ቀን እዚያ አገኛለሁ ብለሽኝ ነበር። ለምን ጥለሽኝ ሄድሽ? ተንበርክካ ድምጿ እየተቆራረጠ አለቀሰች። ሁለት ሴቶች ሊይዟት መጡ። አቢጌል መቋቋም አቃታት። አይኖቿ በእንባ ተሞሉ። ወደ ንጎዚ ሄዳ ሁሉንም ነገር ልትነግራት ፈለገች፣ ግን አልቻለችም። እንደገና ወደ ባለቤቷና ወደ ቅርብ ጓደኛዋ ተመለከተች። በሹክሹክታ ያወራሉ፣ እንደውም ፈገግ ይላሉ። አቢጌል ተመልሳ ተቀመጠች። ፊቷ በቁጣ ጠነከረ። አሁን ንጎዚ በእውነት የምትወዳት ብቸኛ ሰው መሆኗን አረጋገጠች። የቀሩት ሁሉ የመጡት ለሀብቷ ብቻ ነው። ይህ ደግሞ ገና ጅምሩ ነበር። የቀብር ስነ ስርዓቱ ገና እንደተጠናቀቀ እውነተኛው ድራማ ተጀመረ። አቢጌል አሁንም በተለወጠችው ማንነቷ በመኪናዎቹ አጠገብ በዝምታ ተቀምጣ ነበር። ሰዎች ቀስ በቀስ እየወጡ ነበር። ነገር ግን ወላጆቿ ወደ ኋላ ቀሩ። ዴቪድ እና ቺዮማም እንዲሁ። አቢጌል ከማዕዘን ሆና ትመለከታለች። የደከመች አሮጊት እንግዳ በመምሰል ልብሷን አጥብቃ ይዛ ራሷን ዝቅ አድርጋ የሚሆነውን ሁሉ ትከታተላለች። ጆሮዎቿ ንቁ ነበሩ። ሁሉንም ነገር መስማት ፈለገች። እናቷ ወይዘሮ ኦግቦና ወደ ዴቪድ ዞር አሉ። አሁን ሁሉም ነገር ስለተጠናቀቀ አሉ በቁጣ፣ ስለ ንብረቶቿ መነጋገር አለብን። አቢጌል ልጅ አልነበራትም። እንደ ባህላችን ሀብቷ ለኛ ለወላጆቿ ይገባል። ትክክለኛው ነገር ይሄ ነው። ዴቪድ ፊቱን አጨፈገገ። ይቅርታ እመቤት፣ እኔ እኮ ባለቤቷ ነበርኩ። በሕግ ተጋብተናል። እኔ ነኝ መብት ያለኝ። አንተ አባቷ ጮሁ። አንተ ምን ስራ አለ? ምን ገንዘብ አምጥተህ ታውቃለህ? አቢጌል መገበችህ፣ አለበሰችህ፣ መኪናም ሰጠችህ። እንዲያውም ንግድህን ገነባችልህ። አንተ ሰው ከሆንክ ሰው የሆንከው በሷ ምክንያት ነው። ዴቪድ ድምፁን ከፍ አደረገ።
ይሄ እኔ ባለቤቷ መሆኔን አይለውጠውም። እኔን ወደ ጎን ልትገፉኝ አትችሉም። በየቀኑ አብሬያት የነበርኩት እኔ ነኝ። የምትፈልገውን አውቃለሁ። እሷ ወላጆቿ ሁሉንም ነገር እንዲረከቡ በፍጹም አትፈልግም። ቺዮማ ወደፊት መጣች። ድምጿ ቀዝቃዛ ነበር። አቢጌል በኑዛዜዋ ውስጥ እኔን ለማካተት እቅድ እንደነበራት ሁላችንም እናውቃለን። የሆነ ነገር ቢፈጠር አንዳንድ ንግዶቹን እኔ እንድመራ ነግራኝ ነበር። እኔ የቅርብ ጓደኛዋ ነበርኩ። የአቢጌል አባት ጮክ ብለው ሳቁ። ጓደኛ? አሁን ደግሞ የልጃችንን ዕቃዎች አንቺም ልትወስጂ ትፈልጊያለሽ? ቆይ ምን አይነት ጓደኛ ነሽ? አቢጌል ሁሉንም ነገር ትመለከታለች። ልቧ በፍጥነት ይመታል። እንደ ሰራዊት ገና ከመቀበሯ እየተጣሉ ነበር። ማንም ስለ ትዝታዋ፣ ስለ ህልሟ ወይም ስለ ህይወቷ የሚያወራ የለም። ሁሉም ነገር ስለ መሬት፣ ስለ ህንፃዎች፣ መኪናዎች እናም የባንክ ሂሳቦች ነበር። እናቷ መጮሃን ቀጠለች። አባቷ ዴቪድን ሰደቡት። ዴቪድ በጣቱ ጠቆመ። ቺዮማ ደግሞ የእሷ ያልሆነውን ለመጠየቅ እንደ ንግስት በመካከላቸው ቆመች። ከዚያም የአቢጌልን ደረት የሚያስጨንቅ ነገር ተፈጠረ። ንጎዚ ገባች። ደክማለች። ፊቷ በለቅሶ ብዛት አብጧል። ድምጿ ግን ለስላሳና ጠንካራ ነበር። እባካችሁ ይህ ጊዜው አይደለም አለች። ሁላችሁም ገና ባልቀዘቀዘ ስክሪን ላይ እንደ አሞራ እየተሻማችሁ ነው። ቆይ ስለ አቢጌልስ? ማንም የናፈቃት የለም። ወላጆቿ ወደ እሷ ዞሩ። እናቷ ተቆጡ። ዝም በይ ንጎዚ፣ እንዲህ ባሉ ጉዳዮች ላይ ለመግባት አንቺ ገና ልጅ ነሽ። ንጎዚ ግን አልቆመችም። ልጅ ልሆን እችላለሁ፣ ነገር ግን እሷን በእውነት የወደድኳት እኔ ብቻ ነበርኩ። ከሷ ምንም ነገር ያልወሰድኩት እኔ ብቻ ነኝ። ወደ ትምህርት ቤት ላከችኝ። ትሰማኝ ነበር፣ ፍርሃቷን ትነግረኝ ነበር። እሷ በጣም ደክሟታል። አሁን እሷ ስትሞት እናንተ ሁሉንም ነገር እየበታተናችሁ ነው። ቺዮማ አይኗን አርገበገበች። እባክሽን ንጹህ ለመምሰል አትሞክሪ። ይሄ የትልልቅ ሰዎች ወሬ ነው። ንጎዚ ትኩር ብላ አየቻት። አንቺ የቤተሰብ አባል አይደለሽም አለቻት። ዴቭ ወደፊት መጣ። ንጎዚ አታዋርጃት። አቢጌል ትንፋሿን ያዘች። በደረቷ ውስጥ ያለው ትኩሳት እየጨመረ ነበር። ዴቪድ አሁን ቺዮማን በይፋ በቤተሰቧ ፊት እየተከላከለላት ነው። የምታየውን ማመን አልቻለችም። ሁለቱንም አምናቸው ነበር። ልቧን ሰጥታቸዋለች። አሁን ግን እንደምንም እንደማትቆጠር ንብረቷን ለመቀራመት እየተጣሉ ነው። ንጎዚ ማልቀስ ጀመረች። ቃላችን እንዲህ አልነበረም ብላ ተናገረች። አቢጌል ቆይ ለምን ቃላችንን አልጠበቅሽም? ለምን አሁን? እያለች አለቀሰች። ይህንን መቋቋም አልችልም፣ ሁላችሁንም እጠላችኋለሁ። እየሮጠች ከክፍሉ ወጣች። አቢጌል ቀስ ብላ ቆመች። ልቧ በጣም ተሰበረ። ንጎዚን ተከትላ ሄዳ እቅፍ አድርጋ ሁሉም ነገር ውሸት መሆኑን ልትነግራት ፈለገች። ግን ደግሞ ገና ነው። የጀመረችውን መጨረስ ነበረባት። እንወዳታለን የሚሉት ሰዎች ማንነት መረጋገጥ ነበረበት። ለመጨረሻ ጊዜ ወላጆቿን፣ ባለቤቷንና የቅርብ ጓደኛዋን ተመለከተች። ሁሉም ተቆጥተዋል። የተቆጡት ግን እሷን በማጣታቸው ሳይሆን ጥላው የሄደችውን ሀብት ስለፈለጉ ነበር። አቢጌል እጇን ጨበጠች። አሁን የቀበሯት ሴት አሁንም እየተመለከተቻቸው መሆኑን ያያሉ። እሷም ተቆጥታለች። ዴቪድ እና ቺዮማ በአንድ ወቅት የአቢጌል በነበረው ቤት ውስጥ አብረው ተቀምጠው ነበር። አየሩ ጸጥ ያለ ነበር፣ ግን ሁለቱም አንድ አይነት ነገር ያስቡ ነበር። ቤቱ በቅርቡ የነሱ ይሆናል። አቢጌል የነበራት ሁሉ ከንግዱ እስከ መኪናዎቹ፣ ቤቱና የባንክ ሂሳቦቹ ሁሉንም ነገር ይፈልጉታል። ዴቪድ ፊት ለፊት ያለውን ግድግዳ ትኩር ብሎ ተመለከተ። አሁንም ልክ እንደ ህልም ነው የሚሰማኝ አለ። እንዲህ በቀላሉ ሄደች? ምንም ጭንቀት የለም፣ ጸብ የለም፣ ፍቺ የለም፣ በቃ ሄደች። ቺዮማም ተመለከተችው። አንተም የፈለግከው ይሄንኑ ነበር አይደል? ዴቪድ በትንሹ ራሱን ነቀነቀ። አሁን የፈለግኩት ይሄንን ነበር። የእውነት ማስመሰል ሰልችቶኝ ነበር። በእሷ ስር መኖር ሰልችቶኝ ነበር። ገንዘብ ስላላት ብቻ ከሁሉም በላይ እንደሆነች ታስብ ነበር። ቺዮማ ጠጋለች። ግን የፈለግከውን አግኝተሃል። አሁን ከመንገዳችን ወጣለች። አሁን ትኩረታችን በእውነተኛው ነገር ላይ እናደርጋለን። የተወቹን ሁሉንም ነገር መውሰድ። ዴቪድ ለጥቂት ጊዜ ዝም አለና እንዲህ አለ። ወላጆቿ ትልቅ ችግር ናቸው። ንብረቱ የነሱ እንደሆነ አድርገው አስቀድመው እየተጣሉ ነው። ልጅ ስለሌላት ሁሉም ነገር ወደ እነሱ ይመለሳል ብለው ያስባሉ። ቺዮማ ሳቀች። ግን እኮ እሷ ባለትዳር እንደነበረች ረስተውታል። ዴቪድም ራሱን ነቀነቀ። በሕግ ተጋብተናል። እኔ ባለቤቷ ነበርኩ። ምንም እንኳን ችግሮች ቢኖሩብንም
ተጋብተናል። ይህም ደግሞ መብት ይሰጠኛል። እነሱ ግን ይህንን መስማት አይፈልጉም። አባቷ በአቢጌል ህይወት ውስጥ ምንም አላመጣህም ብሎ ፊት ለፊት ነገረኝ። ከእጇ ብቻ እንደምበላ ነገረኝ። ዴቪድ የምሬት ሳቅ ሳቀ። ተሳስቷል ማለት አይቻልም። ብዙ አልነበረኝም። ነገር ግን አቢጌል ያንን ሁሉ ብቻዋን አልገነባችውም። እኔም ረድቻታለሁ። ባጠገቧ ነበርኩ፣ ደግፌያታለሁ። ዝም አልኩኝ፣ እናም ጠበቅኩኝ። አሁን ደግሞ የኔ ተራ ነው መዝናናት። ቺዮማም ፈገግ አለች። ቆይ ስለ እኔስ? ዴቪድ ተመለከታት። ከአቢጌል ጋር ከመሆኔ በፊትም አንቺን እንደምፈልግሽ ታውቂያለሽ አይደል? ቺዮማ ራሷን ነቀነቀች። አስታውሳለሁ፣ ግን ደግሞ እሷን መረጥክ። ገንዘብ ነበራት፣ ስምም ነበራት። እኔም አማራጭ አልነበረኝም። ዴቪድ መለሰላት። ያንን ህይወት እፈልገው ነበር። ከድህነት ማምለጥ ነበረብኝ። አቢጌል ቁልፍ ነበረች፣ የፈለኩትንም ሰጥታኛለች። ነገር ግን ቺዮማ፣ ሁል ጊዜም የምፈልግሽ ሚስቴ እንድትሆኚ የማልማት ሴት አንቺ ነበርሽ። የቺዮማ ፊት በደስታ በራ። ታዲያ አሁን ይፋዊ እናደርገዋለን? አሁን አለ ዴቪድ። ሰነዶቹ እንደተጠናቀቁ ጠበቆቹ ሁሉንም ነገር ሲያስተላልፉ ከዚህ ሀገር እንወጣለን እና እንጋባለን። ባለ ሀብትና ነፃ ሆነን ህይወታችንን እንጀምራለን። ቺዮማ ቀና ብላ ተቀመጠች። ታዲያ ስለ ወላጆቿ ምን ልናደርግ ነው? የዴቪድ ድምፅ ዝቅ አለ። እኔን ማገዳቸውን ከቀጠሉ አስወግዳቸዋለሁ። የቺዮማ አይኖች ፈጠጡ። ማለት? ከአንድ ሰው ጋር ተነጋግሬያለሁ አለ ዴቪድ። እሱ ነገሮችን ይጨርሳል። መጀመሪያ ያስፈራራቸዋል። ወደ ኋላ ካላፈገፈጉ ደግሞ ከዚያ በላይ ያደርጋል። ቺዮማ ለጥቂት ጊዜ ዝም አለችና ቀስ ብላ ፈገግ አለች። እውነትህን ነው? አይ ከእንግዲህ አልቀልድም። በጣም ቆይቻለሁ። እንደውም እነሱ አርጅተዋል። ምንም አቅም የላቸውም። ዝም ብለው እኔ የምሰጣቸውን ይዘው መቀመጥ አለባቸው። እምቢ ካሉ ደግሞ ይጠፋሉ። ቺዮማም ራሷን ነቀነቀች። ይህ ነው የኔ ሰው። ዴቪድ አይኖቿን ተመለከተ። ለመውደቅ በጣም ብዙ ርቀት መተናል። አቢጌል ሄዳለች። አሁን የኛ ጊዜ ነው። ማድረግ ያለብን እቅዱን ማጠናቀቅ ብቻ ነው። ቺዮማም መለሰች። ስለዚህ ቤቱ፣ ኩባንያው፣ አክሲዮኖቹ፣ የመሬት ይዞታዎቹ፣ ሁሉም ነገር በስምህ ሊዘዋወር ነው? አሁን አለ ዴቪድ። ጠበቃው ሂደቱን መጀመሩን ነግሮኛል። በወላጆቿ ምክንያት ጥቂት መዘግየት አለ። ሊቃወሙ እየሞከሩ ነው፣ ግን ጠበቃው እንዲያፈጥነው ነግሬዋለሁ። እንዴት እንደሆነ ግድ አይሰጠኝም። እሺ መኪናዎቹስ? እነሱ ቀድሞውኑ በስሜ ናቸው ሲል መለሰላት። በህይወት እያለች ያደረገችው ነው። ቺዮማ ሳቀች። ይህንን ነገር በሚገባ አቅደኸዋል። ዴቪድ ወደ ኋላ ተደገፈ። ይሄ ትዕግስት ይባላል። አቢጌል በጣም ትኮራ ነበር። እቃዎችን ስለሰጠችኝ ሁልጊዜ የምታዘዝላት ይመስላት ነበር። የራሴ እቅድ ይኖረኛል ብላ በጭራሽ አላሰበችም ነበር። ቺዮማ ጠየቀችው። ታዲያ ስለ እህቷ ምን ይሆናል? ስለ ትንሿ ንጎዚ? ዴቪድ እጁን አወዛወዘ። እሷ ሕፃን ናት። ለጥቂት ሳምንታት አልቅሳ ትተዋለች። በዚህ ጉዳይ ላይ ምንም ማድረግ አትችልም። እርግጠኛ ነህ? ያቺ ልጅ አቢጌልን በጣም ተወዳት ነበር። ምን ልታደርግ ትችላለች? ጥግ ላይ ሆና ታለቅሳለች። ጠበቃ የላትም፣ ገንዘብ የላትም፣ ድምፅ የላትም። አልቅሳ ስትጨርስ ትንሽ ነገር እሰጣታለሁ። ከእንግዲህ እኛ እንዳታስቸግረን። ቺዮማም ሳቀች። አንተ በጣም ክፉ ነህ። ዴቪድም ፈገግ አለ። እኔ ጎበዝ ነኝ፣ በጣም ጎበዝ። እሱ ነው ልዩነቱ። በክፍል ውስጥ ዝምታ ሰፈነ። ሁለቱም ለጥቂት ጊዜ ጣሪያውን ትኩር ብለው ተመለከቱ። ከዚያም ቺዮማ እንደገና ተናገረች። አንዳንድ ጊዜ አቢጌል ይህንን ሁሉ ብታይ ምን ልታደርግ እንደምትችል አስባለሁ። ዴቪድ በሳቅ መለሰ። ትጮሃለች፣ ዳግመኛ ለመታገል ትሞክራለች። ሁል ጊዜም እሷ ታጋይ ናት። ግን አሁን እዚህ የለችም። ቺዮማም አለች። እየቀለድኩ መስሎኝ ነበር። አይ አይደለም፣ በጣም ሰልችቶኝ ነበር። ሁሉንም ነገር ትቆጣጠር ነበር። እንዲሁም ኑዛዜዋን ስለመቀየር የተወሰነውን ክፍል ለእህቷ ስለመስጠትና እኔን ስለማስወጣት ማውራት ጀምራ ነበር። ያኔ ነው እርምጃ መውሰድ እንዳለብኝ ያወቅኩት። ትክክለኛውን ነገር አድርገሃል አለች። ዴቪድም ተመለከታት። ታምኚኛለሽ? ቺዮማ አይኗን ሳታርገበግብ አሁን አምናሃለሁ። እናም እኔን ተከተይ። በቃ ለማንም አትናገሪ፣ ድምፅም አታውጪ። ዝም ብለሽ ብቻ ጠብቂኝ። በ2 ሳምንታት ውስጥ ነፃ ባለ ሀብትና የማይነኩ እንሆናለን። ቺዮማ ቀስ ብላ ራሷን ነቀነቀች። እኔ ዝግጁ ነኝ። ዴቪድ ቆሞ ዙሪያውን ተመለከተ። በዚህ ቤት ውስጥ ያለ ነገር ሁሉ አሁን የኛ ነው።
በቅርቡ ሰነዶቹ ያንኑ ይላሉ። የአቢጌል የዓመታት ድካም፣ ግንባታ፣ ወዲያ ወዲህ ማለት ሁሉ በእኛ ይጠናቀቃል። ቺዮማ በኩራት ፈገግ አለች። ያ የሚሆነው ሰዎች ያላቸውን ማየት ሲሳናቸው ነው። ዓለምን በማሳደድ ተጠምዳ በቤቷ ያለውን እባብ ረስታው ነበር። ታማኝ የሆንኩ መስሏት ነበር አለ ዴቪድ። ግን ታማኝነት ለሞኞች ነው። ቺዮማም ሳቀች። እሺ ፍቅርስ? ዴቪድ አይኖቿን ተመለከታት። ፍቅር ለባለ ሀብቶች ነው። እኛ ደግሞ አሁን ባለ ሀብት ልንሆን ነው። እንደገና ዝምታ በቤቱ ሰፈነ። ነገር ግን በዚህ ጊዜ ስግብግብነት የተሞላ ዝምታ ነበር። በቂ ጊዜ ጠብቀዋል። አሁን ጨዋታው በእጃቸው ነው። ማድረግ ያለባቸው በዝምታ መንቀሳቀስ፣ መሰናክሎችን ማስወገድና ሽልማቱን መሰብሰብ ብቻ ነው። የአቢጌል ሞት ለነሱ አሳዛኝ ክስተት ብቻ አልነበረም፣ በር ነበር። እነሱም አስቀድመው በሩን አልፈዋል። ንጎዚ በክፍሏ ውስጥ ብቻዋን ተቀምጣ የአቢጌልን ፎቶ በእጇ ይዛ ነበር። አይኖቿ ቀልተዋል፣ ልቧ ከብዷል። የእህቷን ፊት ባየች ቁጥር የጠፋች ያህል ይሰማታል። አቢጌል ከእህት በላይ ነበረች። የቅርብ ጓደኛዋ፣ ደጋፊዋ፣ ሁለተኛ እናቷ ነበረች። እሷን ማጣት ሁሉንም ነገር እንደማጣት ተሰማት። ለመጨረሻ ጊዜ የተነጋገሩትን አሰበች። አቢጌል በጣም የደከማት ትመስል ነበር። ንጎዚ፣ በዙሪያ ያሉ ሰዎች ሁሉ እየተቀየሩ ነው፣ ማንን እንደማምን አላውቅም ብላት ነበር። ንጎዚም ማስጠንቀቃት ነበር። ስለ ቺዮማ ጥንቃቄ እንድታደርግ ነግራት ነበር። ዴቪድ ጥሩ ሰው እንዳልሆነ ነግራት ነበር። ነገር ግን አቢጌል አልሰማችም። ልክ ያኔ የመኝታ ቤቷ በር ተከፈተ። እናቷ ነበሩ። ተቆጥተዋል። እጃቸውን ወገባቸው ላይ አድርገዋል። እዚህ ነው ተደብቀሽ የነበረው አሏት በቁጣ። ንጎዚም ፊቷን ጠረገች። እማዬ፣ አሁን ደግሞ ምንድነው? እናቷ ወደ ውስጥ ገቡ። አይናቸው በሳት ተሞልተዋል። አንቺ እዚህ እያለቀስሽ ተኝተሽ፣ እኔና አባትሽ ውጪ ሆነን ለእህትሽ ንብረት እየታገልን ነው። ንጎዚ ፊቷን አጨማደደች። ለምን ትታገላላችሁ? የኛ ለማድረግ? እናቷም ጮሁ። ለእህትሽ ዕቃዎች ወይስ ያ የማይረባ ዴቪድ ሁሉንም እንዲወስደው ትፈልጊያለሽ? ንጎዚ ቀስ ብላ ቀና ብላ ተቀመጠች። ግራ ተጋባች። ለአቢጌል እያለቀሳችሁ አይደለም? እናንተን የሚያሳስባችሁ ይሄ ነው? የተቆጣችሁትስ ገንዘቧን ስለፈለጋችሁ ነው? እናቷ በቁጣ ተሞልተው እንደዚህ አታናግሪኝ፣ እኔ እኮ እናትሽ ነኝ። ከጎናችን መቆም ነበረብሽ። ለእህትሽ ሀብት እየታገልን ነው። ያ ልጅ፣ ያ ማንም የሌለው ያ ስራ አጡ ዴቪድ ሁሉንም ነገር መውሰድ ይፈልጋል። አንቺ ግን ምንም ሳታደርጊ እዚህ ተቀምጠሻል። የንጎዚ ድምጽ ከፍ አለ። አቢጌልን የምትወዷት መስሎኝ ነበር፣ የምታዝኑላት መስሎኝ ነበር። እናቷ በምሬት ሳቁ። አሁን እንወዳታለን፣ ግን ፍቅር ብቻውን በቂ አይደለም። ዝም ብለን እጃችንን አጣጥፈን የልጃችንን የድካም ውጤት በህይወቱ ምንም ነገር አምጥቶ ለማያውቅ ልጅ ሲሰጥ በፍጹም ማየት አንችልም። የንጎዚ ልብ በፍጥነት መታ። እናቷን ባለማመን ተመለከተቻቸው። እማዬ፣ የምትናገሪውን ግን ታውቂያለሽ? ስለ አቢጌል እያወራሽ ያለሽው ልክ እንደ ገንዘብ ቦርሳ ነው። እሷ እኮ ልጅሽ ነበረች። እናቷ ጮሁ። እሷ ደግሞ መስማት አልፈለገችም ነበር። ይሄንን ልጅ እንዳታገባ አስጠንቅቀናት ነበር። ጥሩ ቤተሰብ ያለው የራሱ የሆነ ነገር ያለው አግቢ ብለናት ነበር። እሷ ግን እምቢ አለች። በጣም ግትር ነበረች። አሁን ምን እየሆነ እንዳለ ተመልከቺ። ያሞኝ ዴቪድ እንዲያውም ከቅርብ ጓደኛዋ ጋር እያደረ ነው። ንጎዚ ጮኸች። ነገርኳት ማማ፣ ስለ ቺዮማ ነገርኳት። ያንቺ ሴት እንዳታምን ነገርኳት፣ ግን አልሰማችኝም። እናቷ ተጠጉ። ታዲያ ለምን እኛን አትረጅም? ከኔና ከአባትሽ ጋር ተቀላቀይ። የኛ ለሆነው ነገር እንታገል። ንጎዚ በቁጣ ቆመች። እማዬ፣ አቢጌል አስቀድማ ኑዛዜ ጽፋ ቢሆንስ? ከመሞቷ በፊት ንብረቶቿን አከፋፍላ ቢሆንስ? እናቷ አጣጣሉ። በጭራሽ፣ ብታደርገው እንኳን ያ ልጅ ምንም ማግኘት የለበትም። ይህንን አልፈቅድም። ያን ሁሉ ካሳለፍን በኋላ በፍጹም አይሆንም። ቆንጆ ሆኜ ለመታየት፣ በህይወቴ ለመደሰት በቂ ገንዘብ ያስፈልገኛል። እህትሽ በህይወት ሳለች ሁሉ ጊዜ ቢዝነስ ጥሩ አይደለም እያለች ገንዘብ ብዙ አትልክልንም ነበር። ሆኖም ግን ለዴቪድ ትሰጠው ነበር። ያ ሰነፍና ስራ አጥ ልጅ ሁሉንም ገንዘቧን ለሱ ትሰጠው ነበር። የንጎዚ አይኖች ፈጠጡ። በቃ ጉዳዩ ይሄ ነው? አሁን ገንዘቧን የፈለጋችሁት በፊት በቂ አልሰጠችንም ብላችሁ ስለተሰማችሁ ነው? እናቷ አይናቸውን አላርገበገቡም። አሁን በህይወት ሳለች ጥሩ ልብስ እንኳን መግዛት አልቻልኩም ነበር። ራሴን በሚገባ መንከባከብ አልቻልኩም። ሁሉ ጊዜም
እማዬ ታገሺ፣ ቢዝነስ ቀስ ብሎ ነው የሚያድገው ትለኝ ነበር። አሁን ግን እውነቱን አውቄያለሁ። ዴቪድና ዘመዶቹን ትመግብ ነበር፣ እኛ እየተሰቃየን፣ እሷ ግን የሱን ህይወት ትገነባ ነበር። ከእንግዲህ ግን ያ አይሆንም። እሷ ስለሄደች እኔ መደሰት ፈልጋለሁ። ንጉዚ ምድሩ የሚናወጥ መሰላት። የራሷ እናት አቢጌልን ወደዚህ ዓለም ያመጣቻት ሴት እንዴት እንደዚህ ትታወራለች? እንዴት ስለ ልጇ ይሄንን ታወራለች? አቢጌል የገንዘብ ምንጭ ብቻ ነበረች? የማትታመኝ ነሽ እማዬ አለች ንጉዚ ቀስ ባለ ድምፅ። እየተንቀጠቀጠች ነበር። እህቴን ስላጣው ብቻዬን የሆንኩ መስሎኝ ነበር። አሁን ግን የእውነት ብቻዬን መሆኔን አረጋገጥኩ። እናቷ እጃቸውን አጣጠፉ። የማይረባ ወሬሽን አቁሚ፣ እናም ተቀላቀይን። ጠበቃው አስቀድሞ ሰነዶችን እያዘጋጀ ነው። አስፈላጊ ከሆነ ጉዳዩን ወደ ፍርድ ቤት እንወስዷለን። ንጉዚ ቦርሳዋን ያዘች። እንግዲያውስ ከዚህ በኋላ እኔ እዚህ ቤት መቆየት አልችልም። ወዴት ነው የምትሄጂው? እናቷ በቁጣ ጠየቋት። ወደ ፍቅረኛዬ ቤት። እናቷ ድምጻቸውን ከፍ አደረጉ። የትኛው ፍቅረኛሽ? ያ ድሃ ልጅ? ምንም አልተማርሽም። እህትሽም እንዲህ ነበር የጀመረችው። እሷንም አስጠንቅቀናት ነበር። ከገንዘብ ይልቅ ፍቅር ይበልጣል ብላ ነበር። አሁን ግን ተመልከቻት፣ ሞታለች። የንጉዚ እጆች ተንቀጠቀጡ። አቢጌልን እንደዛ ለመጥራት እንዳትደፍሪ እማዬ፣ አቁሚ። ለዚህ ቤተሰብ ሁሉንም ነገር ሰጥታለች። በህይወት ሳለች ተጠቀማችሁባት። አሁን ደግሞ ልክ እንደ አሞራ በንብረቷ ላይ ልትጣሉ ትፈልጋላችሁ። እናቷ እንደገና በጣታቸው ጠቀሙባት። ንጉዚ በዚያ በር ከወጣሽ ልክ እንደ እህትሽ ትሆኛለሽ። ቃሌን ስሚ። ንጉዚ እናቷን ትኩር ብላ አየቻት። ድምጿ አሁን ቀዝቃዛ ነበር። እንግዲያውስ እንዳንቺ ከመሆን እንደሷ በሆን ይሻለኛል። እናቷ ደነገጡ። ምናልሽ ንጉዚ? ንጉዚም ደገመችው። እማዬ እኔ እንዳንቺ መሆን አልፈልግም። እናቷ ሊመቷት እጃቸውን አነሱ። ግን ንጉዚ አልሸሸችም። ዞር ብላ ወጣች። እግሮቿ ዝለው ነበር፣ ግን ልቧ ይነድ ነበር። ስልኳን በእጇ ይዛ በዝምታ እያለቀሰች በመንገድ ላይ ተጓዘች። እህቷን አጣች። አሁን ደግሞ ወላጆቿንም አጣች። ወደ ፍቅረኛዋ ቤት ደርሳ አንኳኳች። በሩን ከፈተላትና ፊቷን ተመለከተ። ምንም ቃል ሳይናገር እቅፍ አደረጋት። ያንን ሌሊት ንጉዚ መተኛት አልቻለችም። እናቷ የተናገሯቸውን ቃላት ታስታውስ ነበር። አቢጌል የደከመችባቸው፣ ሰዎችን የረዳችባቸው፣ ለጠነከረችባቸው ዓመታት ሁሉ የተሰጣት ምስጋና ይህ ነበር። ንጉዚ ጣሪያውን ተመልክታ በሹክሹክታ ተናገረች። እህቴ የምትሰሚኝ መሆኑን አላውቅም፣ ግን ስምሽን እንዲያጠፉ አልፈቅድም። በገነባሹ ነገር ላይ እንደ አራዊት ሲጣሉ አላይም። ይህንን አልፈቅድም። ስለ ገንዘቡ ግድ አይሰጠኝም። እውነቱን ብቻ ነው የምፈልገው፣ እውነቱን። እናም አገኘዋለሁ። ዴቪድ መኪና ውስጥ ተቀምጦ እጆቹ ይንቀጠቀጡ ነበር። መንጋጋው ጠንክሯል። ልቡም በቁጣ ተሞልቶ ነበር። ለ2 ሳምንታት ጠብቋል። ከአቢጌል የቀብር ስነ ስርዓት በኋላ 2 ሳምንታትን ያህል ታግሷል። እስካሁን ግን ሁሉም ነገር በስሙ የሚሆንለት መስሎት ነበር። ቤቱ፣ ንግዶቹ፣ መሬቶቹ፣ መኪናዎቹ፣ ሁሉም ነገር። ነገር ግን አሁንም ምንም የተለወጠ ነገር የለም። ጠበቃው ነገሮቹን ያዘገይ ነበር። ዴቪድ ደግሞ መጠበቅ ሰልችቶታል። ያንን ከሰዓት በኋላ በቀጥታ ወደ ጠበቃው ቢሮ ነዳ። ቀጠሮ አልነበራቸውም። ስልክም አልተደዋወሉ። በቁጣ ተሞልቶ ወደ ጠበቃው ቢሮ ገባ። ጠበቃው ሚስተር አዲባዮ ዴቪድ ያለማንኳኳት ሲገባ ቀና ብሎ ተመለከተው። ፊቱ ላይ የመገረም ምልክት አልነበረም። በእርጋታ ፋይሉን ዘግቶ ወደ ኋላው ተደገፈ። አሁኑኑ ላናግርህ እፈልጋለሁ አለው ዴቪድ ቆሞ። ተናገር ሲል ጠበቃው መለሰለት። ድምፁ ቀዝቃዛና ጠንካራ ነበር። እኔ እናንተ መጣላት አያስፈልገንም። አብረን መስራት እንችላለን። ልከፍልህ እችላለሁ። ጥሩ ገንዘብ አለኝ። ሁሉንም ነገር ብቻ አንተ አፍጥነው። የአቢጌል ንብረቶች እስካሁን በእጄ መግባት ነበረባቸው። ጠበቃው ፊቱን አጨፈገገ። ሚስተር ዴቪድ፣ እኔ ጠበቃ እንጂ የገበያ ነጋዴ አይደለሁም። ጉቦ አልቀበልም። ዴቪድ አጣጣለ። ተው እንጂ ሁሉም ሰው ዋጋ አለው። አይ እኔ የለኝም አለ ጠበቃው ራሱን በመነቅነቅ። እንድታውቀው ደግሞ የኑዛዜ ንባቡ ተዘዋውሯል። የታቀደው በ2 ሳምንት ቢሆንም አሁን ግን ከ1 ወር በኋላ ይሆናል። የዴቪድ አይኖች ፈጠጡ። ምን? 1 ወር? አብደሃል እንዴ? ጠበቃው ቅንድቡን አነሳ። ይሄ የህግ ውሳኔ ነው። ግምገማ የሚያስፈልጋቸው አዳዲስ ዝርዝሮችን አግኝተናል። ዴቪድ ጠረጴዛውን በመምታት አንተ ሞኝ፣
አንተን መጠራጠር ጀምሬያለሁ። እንዲሁም አንተና አቢጌል ፍቅረኛ ማቾች የነበራችሁ ይመስለኛል። ጠበቃው አይኑን ሳያርገበግብ ተመለከተው። ዴቪድ ድምፁን ከፍ አድርጎ ጮኸ። አሁን ያቺ ሴት ሰይጣን ነበረች። እንዳንተ ካለው ሰው ጋር ሆና እያታለለችኝ ነበር። ሁለታችሁም ገሃነም ይገባችኋል። ጠበቃው ቀስ ብሎ ቆመ። ይበቃሃል። ዴቪድ መጮሁን ቀጠለ። ሞኝ መስልሃለሁ እንዴ? ምን እየተካሄደ እንዳለ የማላውቅ መሰለህ? የሆነ ነገር እየደበክ ስለሆነ እኔን ለማገድ ህጉን እየተጠቀምክበት ነው። ምናልባት እሷ ከሀብቷ የተወሰነውን ክፍል ትሰጠኛለች ብለህ ተስፋ አድርገህ ይሆናል። ጠበቃው ከጠረጴዛው ጀርባ ወጥቶ ዴቪድን ፊት ለፊት ተመለከተው። አንድ ነገር ልንገርህ ሚስተር ዴቪድ አለው በጠንካራ ድምፅ። ሰነፍና ስራ አጥ ሰው ነህ። ለሚስትህ ከማዘን ይልቅ እዚህ መተህ ትሳደባለህ፣ አቋራጭ ትፈልጋለህ። ከአቢጌል ጋር ምንም የገነባኸው ነገር የለም። በድካሟ ብቻ ነው የተጠቀምከው። አሁን ደግሞ እሷ ሄዳለች። አንተ ግን ጨዋ ለመምሰል እንኳን አትሞክርም። ዴቪድ ለጥቂት ጊዜ ዝም አለ። በንግግሩ ደንግጧል። ከዚያም በሩን በኃይል ዘግቶ ወጣ። ጠበቃው ግንባሩን እያሻሸ እንደገና ተቀመጠ። እንደ ዴቪድ ያሉ ሰዎችን በህይወቱ ሙሉ ያውቃቸዋል። ስግብግብ፣ ጩኸታምና ውስጣቸው ደካማ የሆኑ ሰዎች። ነገር ግን ይህ ጉዳይ አደገኛ መሆኑንም ያውቅ ነበር። አቢጌል አስጠንቅቀው ነበር። ለዚህ ነው ለማንኛውም ነገር ተዘጋጅቶ የነበረው። ያንኑ ምሽት ወደ ቤት ሲመለስ የሚስተር አዲባዮ መኪና በቁልቁለቱ ላይ በፍጥነት እየሄደ ነበር። ፍሬኑን ረገጠው፣ ግን ምንም አልሆነም። ልቡ ደነገጠ። እንደገና ሞከረ። አሁንም ምንም አልሆነም። ከዛም መኪናው ከመንገድ ወጣ፣ ተገለባበጠ። አሽከርካሪው አይንቀሳቀስም ነበር። በቃ ሚስተር አዲባዮ ሞተ። በማግስቱ ጠዋት ዜናው ተሰማ። የአቢጌል ኦግቦናን ንብረት ሲያስተዳድር የነበረው ጠበቃ አሁን ሞተ። የመኪና አደጋ፣ የፍሬን ብልሽት። መጀመሪያ ላይ ማንም አልተጠራጠረም። አደጋ ይመስል ነበር። ነገር ግን ዴቪድ በድብቅ ፈገግ አለ። አንድ ችግር ተወገደ። ሆኖም ግን ዴቪድ ያላወቀው ነገር ሚስተር አዲባዮ ትልቅ ልጅ ነበረው። ሳሙኤል አዲባዮ የሚባል ጠንካራ፣ ብልህና የማይፈራ ወጣት። እሱም ጠበቃ ነበር። ስለ አቢጌል ጉዳይም ሁሉንም ነገር ያውቅ ነበር። አባቱ ከወራት በፊት ሁሉንም ነገር አጫውተውታል። ሳሙኤል አባቱን ከቀበረ ከ4 ቀናት በኋላ ወደ ቢሮ ተመለሰ። ጥቁር ሱፍ ለብሷል። ፊቱ የተረጋጋ ነበር። ነገር ግን በውስጡ የሆነ እሳት ይነድ ነበር። አባቱ ጠበቃ ብቻ አልነበረም፣ ጀግናው ነበር። አሁን ደግሞ አንድ ሰው ህይወቱን አጥፍቶታል። ሳሙኤል ወደ አባቱ ጠረጴዛ ሄዶ የተቆለፈውን መሳቢያ ከፈተው። ወፍራሙን የአቢጌል ኦግቦናን ፋይል አገኘ። ለራሱ ፈገግ አለ። ይህ አስደሳች እየሆነ ነው አለ በሹክሹክታ። እናም ተቀመጠ። ስልኩን አንስቶ ወደ ፍርድ ቤት ደወለ። አሁን እኔ ጠበቃ ሳሙኤል አዲባዮ ነኝ። የአቢጌል ኦግቦናን ጉዳይ እንደ ወራሽና እንደ አባቴ ህጋዊ ተተኪ ሆኜ እየተረከብኩት ነው። አሁን በይፋ ምንም መዘግየት የለም። ለሁሉም ወገኖች ጉዳዩ በእኔ ቁጥጥር ስር እንደሚቀጥል ንገራቸው። ስልኩን ዘጋው። ከዚያም ወደ ኋላው ተደገፈና በሹክሹክታ ተናገረ። እውነተኛው ጨዋታ አሁን ይጀምራል አለ። ዴቪድ ከአቢጌል ግቢ ውስጥ ባለው የአትክልት ስፍራ ተቀምጦ ጭማቂ እየጠጣ ዓለም ሁሉ የሱ የሆነ ያስመስል ነበር። ከአንድ የሐሰት ባለሀብት ጋር በስልክ ተነጋግሮ ገና መጨረሱ ነበር። የአቢጌል ንብረት ዝውውር እንዲፈጥንለት ሊረዳው የሚችል ሰው ነው። ነገር ግን ነገሮች እንደፈለገው በፍጥነት አልሄዱም። ሰዎች ጥያቄዎችን መጠየቅ ጀምረዋል። ቺዮማም ትዕግስት እያጣች ነበር። እናም ከጠበቃው ድንገተኛ ሞት በኋላ ዴቪድ አንድ ሰው እየተመለከተው እንደሆነ ይሰማው ነበር። ምንም ማስረጃ አልነበረውም፣ ግን ስሜቱ ንቁ ነበር። የሆነ ነገር ትክክል እንዳልሆነ ተሰምቶታል። ልክ ቆሞ ወደ ውስጥ ሊገባ ሲል የእግር ኮቴ ሰማ። ዞር ብሎ ሲመለከት የአቢጌል አባት ሚስተር ኦግቦና ወደሱ ሲመጡ አየ። ሽማግሌው ሰው የደከሙ ቢመስሉም ቁርጠኛ ነበሩ። አይኖቻቸው በቁጣ ተሞልተዋል። ዴቪድ በምሬት ፈገግ አለ። ከሽማግሌው ሰው ጋር መነጋገር አልፈለገም፣ ግን ተቀምጦ ቆየ። ምን ትፈልጋለህ አንተ ሽማግሌ? ሲል ዴቪድ ጠየቀው። ሰላምታ እንኳን አልሰጣቸውም። ሚስተር ኦግቦና በቀጥታ ወደሱ መጡና ላስጠነቅቅህ ነው የመጣሁት አሉት። ዴቪድ ቅንድቡን አነሳ። ስለምንድን ነው የምታስጠነቅቀኝ? ከልጄ ኑዛዜ አንዲት ነገር እንኳን አታገኝም አሉት። በጭራሽ። ማን እንደሆን ካውቃለሁ። ገና ከጅምሩ ማውቅ ነበር። አንተ ውሸታም ነህ እና እሷን የቀረብካት ደግሞ ለመጠቀም ብለህ ነው። አቢጌል አንተን እንዳታገባ መከልከል ነበረብኝ። ዴቪድ ቀስ ብሎ ቆመ።
አሁን ፊት ለፊት ተገጣጠሙ። አንተ እንደዚህ የምታናግረኝ ማነህ? ነውረኛ ድሃ ሰው ነህ። እንዳሞራ በልጅ ንብረት ላይ ከመዝለል ይልቅ ሂድና የራስህን ገንዘብ ፈልግ። የአቢጌል አባት አልደነገጡም። አንተ ጡረተኛ ወጣት በሴት ገንዘብ መኖር ወንድ የሚያደርግህ ይመስላል? አንተ ከሌባ ምንም አትለይም። በትዳር ውስጥ ተደብቀሃል። አንተና ያቺ የማትረባችሁማ ሁለታችሁም ትሰቃያላችሁ። የምታደርጉትን የማናውቅ መሰላችሁ? ባለጌዎች። የዴቪድ ፈገግታ ጠፋ። እኔ ባለቤቷ ነኝ። በሷ ንብረት ላይ መብት አለኝ። ምንም መብት የለህም ሲሉ ጮሁበት። አንተ በአቢጌል ህይወት ውስጥ ጌጥ ብቻ ነበርክ። የተሸከመችህ ሸክም ብቻ ነበርክ። አሁን እሷ ስለሄደች ያልገነባኸውን ልትወስድ ትፈልጋለህ? ዴቪድ ትዕግስቴን ሳልጨርስ ከዚህ ውጣ። ነገር ግን ሚስተር ኦግቦና ምንም አልተንቀሳቀሱም። እንድታውቀው ብዬ ነው አሉ በእርጋታ። አሁን አዲስ ጠበቃ አለን፣ ሳሙኤል አዲባዮ። አሁን የሟቹ ጠበቃ ልጅ ነው። ረዥም፣ ጠንካራ፣ ታታሪና ብልህ ነው። እንዳንተ አይደለም፣ እውነተኛ ወንድ ነው። አባቱን በመግደልህ የተሳካልህ መስሎ ከነበረ ይህ እረፍት ይነሳሃል። ያ ልጅ ሰው አለው፣ ሊይዝህ እየመጣ ነው። የዴቪድ ፊት ተሸማቀቀ። ምን እያልክ ነው? አሁን ሰምተኸኛል። አቋራጭ መንገድ በመፈለግ ተጠምደ ስለነበር ካላወቅከው ብዬ ነው የነገርኩ። በሰውየው መቃብር ላይ ከመጨፈር በፊት ጥያቄ እንኳን አልጠየክም። አባቱ ሁሉንም ነገር ለልጁ ነግሮታል። አሁን ጉዳዩን እየመራው ነው። እሱ ደግሞ ከአባቱ የበለጠ ብልህ፣ የተሻለ ትስስር ያለው አደገኛ ሰው ነው። ዴቪድ እጁን ጨበጠ። የምትናገረውን ተጠንቀቅ አንተ ሽማግሌ። ሚስተር ኦግቦና ሳቁ። ለምን ባልጠነቀቅስ? እኔንም ልትገለኝ ነው? ልክ በጠበቃው ላይ እንዳደረግከው። አንድ ነገር ልንገርህ፣ አይኖቼ በሙሉ አንተ ላይ ናቸው። ሁላችንም እየተከታተልን ነው። ማስረጃም እያሰባሰብን ነው። ዝግጁ ስንሆን እውነተኛ እፍረት ምን ማለት እንደሆነ ይዛኔ እናሳያለን። ዴቪድ ዝም አለ። ልቡ በኃይል ይመታ ነበር። በኩራት ሊደብቀው ሞከረ። ሽማግሌው በጣታቸው ጠቆሙበት። የምትደበቅበትን ቦታ ካሁኑ መፈለግ ብትጀምር ይሻልሃል። ምክንያቱም እውነቱ ሲወጣ አንተና ያቺ ባብ ፍቅረኛ ክፉኛ ትወድቃላችሁ። ከሞተች ሴት ልትሰርቅ ፈለግ፣ በደሟ ልትዝናና ፈለግ፣ ቤተሰቦቿን ማጥፋት ፈለግ። ግን ደግሞ በጭራሽ አይሳካልህም፣ በጭራሽ። ከዚያም ሽማግሌው ዞር ብለው በቀስታ ሄዱ። ዴቪድ ለረጅም ጊዜ እዚያ ቆመ። በከፍተኛ ሁኔታ ይተነፍስ ነበር። ቃላቱ ከጠበቀው በላይ በጥልቀት ወደ ውስጡ ሰርጸዋል። መሬቱን ተመለከተ፣ ከዚያም ሰማዩን፣ ከዚያም በሹክሹክታ ተራገመ። ስለዚህ ያሞኝ ጠበቃ ማንም የማያውቀው ልጅ ነበረው ማለት ነው። እና ደግሞ አሁን የሽማግሌ እረፍት ሊነሳኝ ነው። ምን አይነት ቤተሰብ ነው? ግን ደግሞ በውስጡ ፍርሃት ማደግ ጀምሯል። የአቢጌል አባት ከእንግዲህ አልፈሩም። ጠበቃው ሞቷል። ግን ደግሞ አሁን ሁሉንም ነገር የሚያውቅ ምትክ ልጁ አለ፣ ወጣትና ኃይለኛ። እና በእውነት ማስረጃ እያከማቸው ከሆነ ነገሮች በጣም ሊረበሹ ይችላሉ። አሁን በመጸጸት የአቢጌል ወላጆች ሴት ልጃቸው ወደ ተቀበረችበት መቃብር ሄደው ይቅርታ ጠየቋት። ሁለቱም እዚያው በጸጥታ ቆመው ግራጫውን ሲሚንቶ ተመለከቱ። እናቷም ተንበረከኩ። አይኖቻቸው በእንባ ተሞልተው በሹክሹክታ እንዲህ አሉ። ይቅር በይኝ ልጄ፣ በድዬሻለሁ። ላለቅስልሽ ይገባ ነበር፣ ለነፍስሽ ልጸልይ ይገባ ነበር። ግን ይልቁኑ ሀብትሽን በማሳደድ ተጠምጄ ነበር። ገንዘብ ስላላክሽልኝ ተቆጥቼ ነበር። ምን እያሳለፍሽ እንደነበር እንኳን አላሰብኩም። ላንቺ ምን ያህል ከባድ እንደነበር አላወቅኩም። ራስ ወዳድ ሆንኩኝ። አባቷ ባጠገባቸው ቆሞ ፊታቸው በበደል ስሜት ከብዶ ነበር። አቢጌል ልጄ፣ ስለ ዴቪድ አስጠንቅቄሽ ነበር። እሱ ትክክለኛ ሰው እንዳልሆነ ነግሬሽ ነበር፣ ግን አልሰማሽኝም። ቢሆንም ግን ይህ እንዳሞራ በስምሽ ላይ እንድንጣላ መብት አይሰጠንም። ተሳስተናል። አንቺ ከገንዘብሽ በላይ መሆንሽን ዘንግተን ነበር። አንቺ ልጃችን ነበርሽ። አየሩ በዚያ ጧት ጸጥ ያለ ነበር። ወፎች በመቃብሩ ጀርባ ካለው ዛፍ ላይ በረሩ፣ ልክ እንደሚሰሙ ሁሉ። ለመጀመሪያ ጊዜ የአቢጌል ወላጆች የእሷን አለመኖር ክብደት በእውነት ተሰማቸው። እዚያ ለረጅም ጊዜ ቆሙ፣ በዝምታ እየጸለዩ። በሆነ መንገድ ልትሰማቸው እንደምትችል ተስፋ አደረጉ። በከተማው ውስጥ ሳሙኤል አዲባዮ የሟች አባቱን ፋይሎች በጥልቀት ይመረምር ነበር። ስለ ፍሬም ብልሽቱ ጥቂት ሁኔታዎች አስቀድሞ አከማችቷል። የመካኒኩ ሪፖርት የፍሬን መስመሮች በመሳሪያ ሆነ ተብለው መቆረጣቸውን አረጋገጠ። አደጋ አልነበረም። አንድ ሰው አደጋውን አቅዶታል። ሳሙኤል አሁን ሙሉ በሙሉ አመነ። አባቱ
በአደጋ ሳይሆን በሰዎች ተገድሏል። በዚያ ጠዋት በድብቅ ወደ ፖሊስ ሄዱ። ማስረጃውን አቀረበ። ምርመራው ተጀመረ። ግን ሁሉም ነገር በሚስጥር ተይዞ ነበር። ሳሙኤል በዚያ ምሽት ቢሮ ውስጥ ብቻውን ሆኖ በፋይሎችና በዝምታ ሐሳቦች ውስጥ ሰምጦ ነበር። ጉዳዩ ከቀን ወደ ቀን እየከበደ መጣ። ብዙ ውሸቶች፣ ብዙ ሚስጥሮች፣ የአባቱን ሞት የሚመለከቱ ማስረጃዎች ወደ አንድ አቅጣጫ ይጠቁማሉ። ዴቪድ ግን ገና በቂ አልነበረም። ባጠገቡ ያለው ስልክ ጮኸ። የማይታወቅ ቁጥር። ደክሞት ነበር፣ ግን ደግሞ በጉጉት አነሳው። ሄሎ! አንድ የተረጋጋ ድምፅ ተናገረ። ለስላሳ ግን ጽኑ። እንደምን አመሸ ሳሙኤል አዲባዮ። እባክህን አትደናገጥ። እኔ አቢጌል ኦግቦና ነኝ። የሳሙኤል አይኖች ፈጠጡ። ቀጥ ብሎ ተቀመጠ። ምን አልሽ? እኔ አቢጌል ነኝ። ደገመችው። በህይወት አለው። እናም ላገኝህ እፈልጋለሁ። እባክህን ለማንም አትናገር። አሁን አድራሻ እልክልሃለሁ። ተጨማሪ ጥያቄ ሳይጠይቅ ስልኩ ተዘጋ። ከሰኮንዶች በኋላ መልእክት ደረሰው። በከተማዋ ዳርቻ ያለ ጸጥ ያለና ባለሀብቶች የሚኖሩበት ግቢ አድራሻ ነበር። ቁልፉን ይዞ ወዲያውኑ ወጣ። ልቡ በጥያቄዎች ይመታ ነበር። ሳሙኤል ግቢው ጋር ሲደርስ ጥበቃዎች ምንም ቃል ሳይናገሩ አስገቡት። አንድ ሰው አስቀድሞ ነግሯቸው ነበር። በውስጥ ያሉት ቤቶች ትላልቅና ጸጥ ያሉ፣ ረዥም አጥርና የአበባ ሜዳዎች ያሏቸው ነበሩ። ትክክለኛውን ቤት አግኝቶ መኪናውን አቆመ። በሩ ክፍት ነበር። ምን እንደሚያይ እርግጠኛ ሳይሆን ወደ ግቢ ውስጥ ገባ። ቤቱ ውብ፣ ቀላልና ሰላማዊ ነበር። ከዚያም በሩ ተከፈተና እሷ ወጣች። አቢጌል በሕዝብ ዘንድ ካሉት ፎቶግራፎች ጋር አትመሳሰልም ነበር። ሰውነቷን ቀጭን ሆኗል። ቆዳዋ ለስላሳና የሚያበራ ነበር። አይኖቿ ደክመዋል፣ ግን የተረጋጉ ነበሩ። ሳሙኤል ዝም ብሎ ቆመ። መናገር አልቻለም። ዓለም የቀበረቻት ሴት ፊት ለፊቱ ቆማለች። ይሄ ነገር እውነት ነው? በመጨረሻም ተናገረ። እሷም ለስላሳ ፈገግታ አሳየችው። አሁን እውነት ነው። እባክህን ግባ። ወደ ቀዝቃዛውና በሚገባ ወደ ተሟላው ሳሎን ተከተላት። ሞትሽን አስመስለሽ ነው አላት ቀስ ብሎ። እሷም ራሷን ነቀነቀች። ማድረግ ነበረብኝ። የሆነ ነገር ስህተት እንደሆነ አውቅ ነበር። በአጥንቴ ውስጥ ይሰማኝ ነበር። ያመንኳቸው ሰዎች እየተቀየሩ ነበር። ባለቤቴ፣ የቅርብ ጓደኛዬ፣ እንዲሁም ወላጆቼ። በእውነት ማን እንደሆኑ የግድ ማየት ነበረብኝ። ሳሙኤል ወደፊት ተጠጋ። ለምን አሁን? አቢጌል አይኑን ተመለከተችው። ምክንያቱም አባትህ ጓደኛዬና አማካሪዬ ነበር። እሱ ደግሞ አሁን ሞቷል። ያንን አደጋ ያደረሰው ዴቪድ እንደሆነ አምናለሁ። ሳሙኤልም አላመነታም። እኛም ያንኑ እናምናለን። የፍሬን ሪፖርቱ አለን። የተቆረጠ እንጂ የተበላሸ አልነበረም። አንድ ሰው ሆነ ብሎ አድርጎታል። አስቀድሞ በጉዳዩ ላይ ከሁለት የፖሊስ አባላት ጋር እየሰራው ነው። አቢጌል ቀስ ብላ ራሷን ነቀነቀች። እየተመለከትኩ ነበር። በቀብሬ ላይ ዴቪድ ከቺዮማ አጠገብ ቆሞ ልክ እኔ ኖሬ እንደማላውቅ ሆኖ አየሁት። ወላጆቼ ልክ እንደ ባንክ ሂሳብ በንብረቶቼ ላይ ሲጣሉ አየሁ። ንጉዚ የሚያቅፋት ሰው አታስታለቅስ አየሁ። ዝም አልኩኝ፣ ግን አሁን መደበቅ ሰልችቶኛል። ሳሙኤል ፊቷን አጠና። ለመመለስ ዝግጁ ነሽ? በጥልቀት ተነፈሰች። አሁን ግን በትክክለኛው መንገድ ማድረግ እፈልጋለሁ። እውነቱ በራሱ እንዲወጣ እፈልጋለሁ። በቀል አልፈልግም። እንደገና እንደ አቢጌል መታየት እፈልጋለሁ። ግን በዚህ ጊዜ በጣም ጠቢብ መሆን እፈልጋለሁ። ለጥቂት ጊዜ በዝምታ ተቀመጡ። ሰዓቱ በማዕዘኑ ለስላሳ ድምፅ ይቆጥር ነበር። ከዚያም አቢጌል ቆማ ወደ መስኮቶቹ ሄደች። ዴቪድ የሚወደኝ በመሰለኝ ጊዜ ሁሉንም ነገር ሰጠሁት። ዝምታው፣ ውሸቱ፣ እንዲሁም ርቀቱን ይቅር አልኩት። ቺዮማ እህቴ ናት ብዬ አስብ ነበር። ከሚገባት በላይ ብዙ ሰጥቻታለሁ። ግን በመጨረሻም እነሱ ውድቀቴን ይጠባበቁ ነበር። ትክክለኛውን ጊዜ ይጠብቁ ነበር። አሁን ያልገነቡትን ለመብላት እየተሯሯጡ ነው። ሳሙኤልም ቆመ፣ ተጠጋና አቢጌል በጣም ቆንጆ ነሽ። ይህንን መናገር አለብኝ። ከጠበቅኩት በላይ ደግሞ ጠንካራ ነሽ። ሰላምና ኃይል በአንድ አካል ውስጥ ይታየኛል። አቢጌል በዝምታ ተመለከተችው። አመሰግናለሁ ሳሙኤል፣ ይሄ ለኔ በጣም ትልቅ ትርጉም አለው። ሳሙኤል ተጨማሪ ነገር አልተናገረም። ፋይሎቹን ይዞ ወደ በሩ ሄደ። አንቺ ዝግጁ እስክትሆኚ ድረስ ይህንን ሚስጥር እጠብቃለሁ። ስትሆኚም ደግሞ ከጎንሽ እቆማለሁ። እሷም በቀስታ ራሷን ነቀነቀች። በቅርቡ ዝግጁ ሆናለሁ። የቀበሯት ሴት በህይወት አለች እና የሚመጣው ማዕበል ሁሉንም ነገር ያናውጣል። ዴቪድ በሳሎን ውስጥ ተቀምጦ
እጆቹ በትንሹ ይንቀጠቀጡ ነበር። በመስኮት በኩል ወደ ውጭ ተመለከተና ደገመው። የሆነ ነገር ትክክል አይደለም ይሰማዋል። ከዚያም ሶፋው ላይ ሆና ስልኳን ወደምታየው ቺዮማ ዞር አለ። ውዴ አላት በዝቅተኛ ድምፅ፣ ላነጋግርሽ እፈልጋለሁ። ቺዮማ ቀና ብሏ ቅንድቧን አነሳች። ምንድነው ደግሞ? ዴቪድ ድምፁን ልክ አንድ ሰው እንደሚሰማው አድርጎ ዝቅ አደረገ። ምን እየተካሄደ እንዳለ አላውቅም፣ ግን አንድ ሰው እየተከተለኝ እንደሆነ ይሰማኛል። በሄድኩበት ሁሉ አይኖች በእኔ ላይ እንደሆኑ ይሰማኛል። በመኪና ውስጥ፣ በሱፐርማርኬት፣ እንዲያውም ትናንት ምሽት ነዳጅ ልቀዳ ሲሄድ አንድ ሰው ከኋላ ሆኖ እንደሚያየኝ ይሰማኛል። ቺዮማም ሳቀች። ዴቪድ አይምሮውን እያጣህ ነው። ቆይ ማን ሊከተልህ ይችላል? ራሱን ነቀነቀ። አላውቅም። ዋናው ነገር እሱ ነው። ምናልባት የአቢጌል ሰዎች፣ ምናልባት ፖሊሶች፣ ምናልባት አዲሱ ጠበቃ። ከእንግዲህ ሰላም አይሰማኝም። አሁን ይህንን ከተማ ለቀን መውጣት ያለብን ይመስለኛል። የቺዮማ ፈገግታ ጠፋ። ቀጥ ብላ ተቀመጠች። ከተማዋን ለቀን? ለምን ውዴ? እስከዚህ ድረስ እኮ መተናል። አሁን የመሸሻ ጊዜ አይደለም። እዚህ ቆይተን መታገል አለብን። ሁሉንም ነገር መቆጣጠር አለብን። አንተ ባለቤቷ ነበርክ። ይህ መብት ነው። ደካማ የምትሆንበት ጊዜ አይደለም። ዴቪድ እጆቹን አሻሸ። ግን ይህ ትክክል እንደሆነ አይሰማኝም። ሁሉም ነገር ጸጥ ያለ ነው። በጣም ጸጥ ያለ። አደጋ ደግሞ የሚደበቀው እንደዛ ነው። የአቢጌል ወላጆች ዝም አይሉም። ያ ሽማግሌ ሁሉ ጊዜ እንደ ጭልፊት ይመለከተኛል። ቺዮማ ቆማ ወደሱ ሄደች። ፊቱን ይዛ ፈገግ አለች። እነርሱን እርሳቸው። የአቢጌል ወላጆች ወደ ኋላ ካለፈገፈጉ በቅርቡ ወደ ቅድመ አያቶቻቸው ይቀላቀላሉ። እሱ ቀላል ነው። አርጅተዋል፣ ግትር ናቸው፣ በመንገዳችን ላይ ናቸው። ግን ደግሞ ጠንካራ መሆን አለብህ። ዴቪድ ቀስ ብሎ ራሱን ነቀነቀ። አሁን ውዴ ትክክል ነሽ። እነዚያ ሰዎች ሁሉ ጊዜ በነርቬ ላይ ይቆማሉ። በተለይ ያ ሞኝ ሽማግሌ ራሱን የአቢጌል አባት ብሎ የሚጠራው በጣም የማይረባ ሰው ነው። ሁልጊዜ ጨዋ ለመምሰል ይሞክራል። መጨረሻውን ሲይ እኔን በደንብ ባለማወቁ ይጸጸታል። ቺዮማ ጉንጩን ሳመችው። ይሄ ነው ጀግና፣ እኔ የምወደው ዴቪድ። የጀመርነውን እንጨርሳለን። በአቢጌል ቤተሰብ ቤት ውስጥ ነገሮች የተለዩ ነበሩ። ንጎዚ ከእናቷና ከአባቷ ጋር በሳሎን ተቀምጣ ነበር። አየሩ ጸጥ ያለና የከበደ ነበር። አባቷ መጀመሪያ ተናገሩ። ንጎዚ፣ ለሁሉም ነገር ይቅርታ ልንልሽ እንፈልጋለን። አቢጌል ከሞተች በኋላ ላሳየነው ባህሪ መንገዳችንን ስተን ነበር። እናቷ አይኖቿን ጠረገች። በተወቹ ነገር ታውረን ነበር። ልናዝንላት የሚገባውን ዘነጋን። በሀብቷ ላይ እንደ አራዊት ከመጣላት ይልቅ የእሷን ደግነት ማስታወስ ነበረብን። አባቷ ጨመሩ። ትናንት ምሽት ጸልየንና ፈጣሪ ይቅር እንዲለን ጠይቀናል። አቢጌልም ይቅር እንደምትለን ተስፋ እናደርጋለን። ንጎዚ የሁለቱንም እጅ ያዘች። ትላችኋለች፣ የትም ብትሆን ትሰማናለች ብዬ አምናለሁ። ሁላችንንም ትወደን ነበር፣ ሁልጊዜም ትወደን ነበር። እናቷም አቀፈቻት። አመሰግናለሁ ልጄ፣ አንቺ የእህትሽ ልብ አለሽ። አባቷም አቀፏቸው። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሁሉም በሰላም አብረው ተቀመጡ። ከዚያም ንጎዚ አስታወሰች። ፊቷን ጠርጋ እንዲህ አለች። ልረሳው ምንም አልቀረኝም። ዛሬ ጠበቃው ደውሎልኝ ነበር። ኑዛዜው በ5 ቀናት ውስጥ በአቢጌል ቤት እንደሚነበብ ነግሮኛል። ሁሉም እርስ በርሳቸው ተያዩ። በመጨረሻም ሊሆን ነው። አቢጌል ከመሞቷ በፊት ምን አቅዳ እንደነበር የሚነግራቸው ቅስፈት። እንደገና ተቃቀፉ። በዚህ ጊዜ እንባ በነፃነት ይፈስ ነበር። በዚህ ጊዜ ስለ ንብረት ሳይሆን ስለ ሰላም ነበር። ራቅ ብሎ በደሴቲቱ ላይ ባለ አንድ ዘመናዊ አፓርታማ ውስጥ የዴቪድ ስልክ መልእክት ደረሰው። አንስቶት በሰፊው ፈገግ አለ። መልእክትህ አሁን ደረሰኝ። የኑዛዜ ንባቡ በ5 ቀናት ውስጥ ይሆናል። ቺዮማ እጇን አጨበጨበች። በመጨረሻም በጣም ዝግጁ ነኝ። ዴቪድ በደንብ እየሳቀ ጥርሱን አሳየ። ይህንን መጠበቅ አልችልም። ሁሉንም ነገር ተረክበን እንጠፋለን። መልእክቱ አሁን ደረሰኝ ውዴ አላት ለቺዮማ። የኑዛዜ ንባቡ በ5 ቀን ውስጥ ይሆናል። ቺዮማ አጨበጨበች። በመጨረሻም በጣም ዝግጁ ነኝ። ዴቪድ በደንብ እየሳቀ ጥርሱን አሳየ። መጠበቅ አልችልም። ሁሉንም ነገር ተረክበን እንጠፋለን። አስቀድሜ እንደነገርኩሽ እንደተጠናቀቀ ዓለምን እንዞራለን። ፓሪስ፣ ለንደን፣ ዱባይ፣ ሁሉንም ነገር እናያለን። ልክ እንደ እውነተኛ ንጉሳዊ ቤተሰብ እንኖራለን። ቺዮማም ሳቀች። አሁን ውዴ እኔ እናንተ ለዘላለም በደስታ እንኖራለን። ይህ የኛ ጊዜ ነው።
ዴቪድ ብርጭቆውን አነሳ። ለነፃነት እና ለሀብት። አቢጌል ትኮራበት የነበረውን ህይወት በመጨረሻም ለመኖር ብርጭቆቻቸውን አጋጭተው ጠጡ። አስቀድመው ያሸነፉ መስሏቸው ነበር። ግን ያላወቁት ነገር ይህ ነበር። የቀበሯት ሴት እየጠበቀቻቸው ነው፣ እያየችና እየሰማች። በመጨረሻም ቀኑ ደረሰ። የኑዛዜው ንባብ እኩለ ቀን ላይ በአቢጌል መኖሪያ ቤት ውስጥ እንዲሆን ተቀጠረ። ከባቢ አየሩ ተለወጠ። አየሩ የተወጠረ ነበር። የአቢጌል ወላጆች ቀድሞውኑ ደረሱ። በቀላል ልብስ ነበሩ። ንጉዚም ካጠገባቸው በዝምታ ተቀመጠች። ሳሙኤል የመጨረሻዎቹን ህጋዊ ሰነዶች እየመረመረ ከፊት ለፊቱ ቆመ። ክፍሉ ጸጥ ያለ ቢሆንም ከባድ ነበር። ከዚያም የፊት ለፊቱ በር ተከፈተ። ዴቪድ የቺዮማን እጅ ይዞ በራስ መተማመን ስሜት ገባ። አዲስ ሱፍ ለብሶ ነበር። ቺዮማም ባጠገቡ በኩራት ትራመድ ነበር። ዴቪድ በንቀት ዙሪያውን ተመለከተ። በመጨረሻም ሲል ተናገረ፣ የኛ ጊዜ መጣ። የአቢጌልን ወላጆች ሰላምታ ሳይሰጥ አልፏቸው ሄደ። ቺዮማ እጁን ጨመቅ አድርጋ ስም ሲጠራ ፊታቸው ምን እንደሚሆን ለማየት መጠበቅ አልችልም አለችው። ዴቪድ በዝቅተኛ ድምፅ ሳቀ። እንደሚያለቅሱ ተስፋ አደርጋለሁ። ሳሙኤል ጉሮሮን አጽድቶ ቆመ። አሁን እንጀምራለን። እዚህ ስለተገኛችሁ ሁላችሁንም አመሰግናለሁ። የኑዛዜ አስፈላጊ የሆነው ስለ ሀብቱ ብቻ አይደለም፣ ከጀርባው ስላለችው ሴትም ጭምር ነው። አቢጌል ኦግቦና። ሁሉም ሰው ጸጥ አለ። አንዳንዶች ራሳቸውን ደፉ። ሳሙኤልም ቀጠለ። ይህ ኑዛዜ ህጋዊና አስገዳጅ ነው። የተጻፈውም ሙሉ ጤንነትና ንቁ አእምሮ በነበረበት ጊዜ ነው። ሆኖም ከማንበቤ በፊት አንድ ትልቅ ነገር እንደተቀየረ ለሁሉም ሰው ማሳወቅ አለብኝ። የፊት ለፊቱ በር ቀስ ብሎ ተከፈተ። ሁሉም ዞር አሉና አዩአት። አቢጌል በህይወት አለች። ረጅም ሆና ቆማለች። ነጭ ልብስ ለብሳለች። ፊቷ የተረጋጋና ግርማ ሞገስ ያለው ነበር። ንጉዚ ደነገጠችና አፏን ያዘች። እናቷ ቆመው ማልቀስ ጀመሩ። አባቷ ተንበረከኩ። ክፍሉ በረዶ ሆነ። የዴቪድ መንጋጋ ተንቀጠቀጠ። ቺዮማ ልክ መንፈስ እንዳየች ሆና ከጀርባው ተደበቀች። አቢጌል ቀስ ብላ ወደ ክፍሉ መሃል ተጓዘችና ሁሉንም ዞራ አየች። አልሞትኩም አለች። በጭራሽ አልሞትኩም፣ ግን ዛሬ ሌላ ነገር ይቀበራል። ውሸት፣ ስግብግብነትና ክህደት፣ እነዚህ ይቀበራሉ። በክፍል ውስጥ ያለው ዝምታ በጣም ጥልቅ ከመሆኑ የተነሳ ድንጋይ የሚሰነጥቅ ይመስል ነበር። ዴቪድ ሊናገር ሞከረ። አቢጌል እንዴት ሊሆን ይችላል? እኛ እኮ ቀብረንሻል። አቢጌል እጇን አነሳች። አንተ ምንም ነገር እንዳትናገር በቂ አድርገሃል። ወደ ቺዮማ ዞረች። እጄን ይዘሽ ከጀርባዬ ወጋሽኝ። በቀብሬ ላይ ጥቁር ለብሰሽ ስታስመስይ ነበር። እንደሚያዝን ሰው መቃብሬ ላይ ቆመሻል። በሄድሽበት ሁሉ ከዚህ በኋላ እፍረት ይከተልሻል። ቺዮማም ለመነች። አቢጌል እባክሽን። አቢጌል አቋረጠቻት። አይቻለሁ፣ ሁሉንም ነገር አይቻለሁ፣ ሰምቻለሁ፣ ሁሉንም አውቃለሁ። ወደ ጠበቃው ዞረች። ሳሙኤል እባክህን ቀጥል። ነገር ግን ከመናገሩ በፊት የፖሊስ መኮንኖች ወደ ክፍሉ ገቡ። ሁለቱ በቀጥታ ወደ ዴቪድ ሄዱ። ሚስተር ዴቪድ አለ አንዱ መኮንን፣ በሚስተር አዲባዮ ግድያ ተጠርጥረህ በቁጥጥር ስር ውለሃል። ዝም የማለት መብት አለ። የምትናገረው ማንኛውም ነገር በፍርድ ቤት በአንተ ላይ ማስረጃ ሆኖ ሊቀርብ ይችላል። መላው ክፍሉ ደነገጠ። ዴቪድ መንቀጥቀጥ ጀመረ። አይ ይህ ስህተት ነው። እኔ ማንንም አልገደልኩም። አቢጌል ወደፊት መጣች። ገድለሃል። እኔን ስለጠበቀኝና በስግብግብነት መንገድ ላይ ስለቆመ አንድ ጥሩ ሰው ገድለሃል። አሁን ደግሞ ህጉ በአንተ መንገድ ላይ ቆሟል። ዴቪድ ወደ ቺዮማ ዞረ። ውዴ እርጅኝ፣ አንድ ነገር በያቸው። ግን ቺዮማ ወደ ኋላ አፈገፈገች። ከተማዋን ለቀን መውጣት ነበረብን ብዬሽ ነበር። አስፈሪ የሆነ ነው ብዬሽ ነበር። ፖሊሶች ዴቪድን እየጎተቱ አስወጡት። አቢጌል እባክሽን ይቅር በይኝ እያለ ይጮህ ነበር። ግን አቢጌል ምንም አልተናገረችም። በዚያው ሳምንት መጨረሻ ዴቪድ በሴራና በግድያ ወንጀል ጥፋተኛ ሆኖ ተገኘ። ያለ ይቅርታ የእድሜ ልክ እስራት ተፈረደበት። ቺዮማንም እፍረት እንደ ጥላ ተከተላት። ከሳምንታት በኋላ ወደ አቢጌል መታ እያለቀሰች ይቅርታ ብትጠይቃትም አቢጌል ግን በሯን አልከፈተችላትም። ዝም ብላ መልእክት ላከችላት። አልጠላሽም፣ ይቅር ብዬሻለሁ፣ ግን ደግሞ በፍጹም ላይሽ አልፈልግም፣ እድል አልሰጥሽም። ቺዮማ ከግቢው ውጪ ተዝለፈለፈች፣ አለቀሰች፣ ጮኸች።
አቢጌልን ለመርገም ሞከረች። ከዚያም ሰይጣንን ወቀሰች። ከዚያም ፍቅርን ወቀሰች። ግን የትኛውም አልረዳትም። ሁሉንም ነገር አጣለች። ጓደኛዋን፣ ስሟን፣ በቃ ሁሉንም ነገር። አቢጌል በመኖሪያ ቤቷ ሳሎን ውስጥ በዝምታ ተቀምጣለች። ወላጆቿ በፊቷ ቆመው ነበር። ተሰብረውና አፍረው ይታዩ ነበር። አባቷ ጉሮሯቸውን አጽድተው እንዲህ አሉ። አቢጌል ልጄ፣ ይቅርታ ልንልሽ መተናል። ስግብግብነት አሳውሮን ነበር። ላንቺ አላዘንም፣ ስምሽን አልጠበቅንም። ትውስታሽን ከመጠበቅ ይልቅ በንብረቶችሽ ላይ ተጣላን። እባክሽን ይቅር በይን። እናቷ አይኖቿን ጠረገች። ከንጎዚ ጎን መቆም ነበረብን። አንቺን ማመን ነበረብን። ግን ገንዘብ ልባችንን እንዲቆጣጠረው ፈቀድን። ከዛሬ ጀምሮ እንደዚህ አይነት ሰዎች አይደለንም። እባክሽን ይቅርታ አድርጊልን። አቢጌል ለረጅም ጊዜ ተመለከተቻቸው። ከዚያም ቀስ ብላ ተናገረች። ይቅር ብያችኋለሁ። እናንተ ወላጆቼ ናችሁ። በድላችሁኛል፣ ግን መጸጸታችሁን አይቻለሁ። በእውነት ተቀይራችሁ እንዲሆን እጸልያለሁ። ገንዘብ ሳይሆን ፍቅር ይምራችሁ። ከእናንተ ምንም አልፈልግም። የተሻላችሁ ሰዎች ብቻ ሆኑ። እናቷ እንደገና ማልቀስ ጀመሩ። የአቢጌልን እጆች አጥብቀው ያዙ። አባቷ ራሳቸውን ደፍተው አመሰግናለሁ ልጄ አሉ። ጊዜ አልፏል። አቢጌል ሕይወቷን እንደገና በመገንባት ላይ አተኮረች። ከህዝብ ጩኸት ራቀችና በእውነት የሚንከባከቧትን ብቻ ወደ ራሷ አቀረበች። ከነዚያ ሰዎች መሃል ደግሞ አንዱ ሳሙኤል አዲባዮ ነበር። ሚስጥሯን ጠብቆላት ነበር። ምንም ሳይጠይቃት ከጎኗ ቆሞ ነበር። ቀስ በቀስ ተቀራረቡ። ዝምተኛ ጓደኝነት ወደ ጥልቅ ፍቅር አደገ። ከአንድ ወር በኋላ መገናኘት ጀመሩ። ከ6 ወራት በኋላ ደግሞ በጥቂት እውነተኛ ጓደኞችና ቤተሰብ ፊት በትንሽ ሰላማዊ ስነ ስርዓት ተጋቡ። አቢጌል ለዓመታት ካልሳቀችው በላይ በዚያ ቀን ፈገግ አለች። ሳሙኤል ችግር ሳይሆን ሰላም አመጣላት። የወደዳት ስላላት ሳይሆን ስለማንነቷ ነበር። እናም ከድራማና ከጩኸት ርቀው በደስታ መኖር ጀመሩ። ቺዮማ በደሃ ሰፈር ውስጥ ወደምትገኝ አንድ ትንሽ ክፍል ተዘዋወረች። ክብሯን ለመጠበቅ ሞከረች፣ ግን እፍረት እንደ ጥላ ተከተላት። ከወራት በኋላ በቃላት ሊገለጽ በማይችል ሁኔታ ጸነሰች። አባቱ ደግሞ መኖሯን ሲያውቅ የጠፋ አንድ መካኒክ ነበር። በየምሽቱ ብቻዋን ተቀምጣ ሆዷን እያየች ስለ አቢጌል መኖሪያ ቤት፣ ስለ መኪኖቹና በስግብግብነት ስላጣችው ህይወት ታስባለች። ሁሉንም ሰው ለመውቀስ ሞከረች፣ ግን በመጨረሻም ሁሉም የራሷ ጥፋት እንደሆነ አወቀች። አቢጌል እህቷ ንጎዚን ከምን ጊዜውም በላይ ተንከባከበቻት። ሞቷን ባስመሰለችበት ወቅት ብቸኛ ሆና ስለሷ ስታለቅስና ስታነባ የነበረችው ንጎዚ አሁን በደስታ መኖር ቀጥላለች። ውድ ቤተሰቦቼ፣ የዛሬው ታሪካችን ትምህርት ስግብግብነት ከእሳት ይልቅ በፍጥነት ያጠፋል። ክህደት ኃይለኛ ሊመስል ይችላል፣ ግን መጨረሻው ሁልጊዜ እፍረት ነው። እውነተኛ ፍቅር ሀብትን አያሳድድም፣ ይልቁኑ ሰላምን ይገነባል። ቤተሰብም ደም ብቻ አይደለም፣ ታማኝነትም ጭምር ነው። ከእውነት የትም ብትሸሹ ሁልጊዜም ያገኟቸዋል። ውድ ቤተሰቦቻችን፣ እስኪ እናንተስ ከዚህ ታሪክ ምን ተማራችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።